ሰላም ጤና ይስጥልኝ የማየው ስፖርት ተከታታዮች እንደምን አላችሁ? ዛሬ እንግዲህ ለተአርብ ከአመሻሽ ላይ የተሰሙ አጫጭር የክለቦች ዜናዎችን ይዘን መተናል። እንግዲህ በዚህ በቅዳሜና እሁድ የእንግሊዝ ፕሪሚየር ሊግ ባይመለስም በእንግሊዝ የኤፍኤ ጨዋታዎች ይደረጋሉ። ከዛ በፊት አሰልጣኞች አስተያየት እየሰጡ ነው። በእንግሊዝ ፕሪሚየር ሊግ የወርሃ መጋቢት ምርጥ አሰልጣኝ እንዲሁም ምርጥ ተጫዋች ይፋ ተደርገዋል። እነማን ናቸው ትሰማላችሁ። በቼልሲ ቤት የኤንዞ ፈርናንዴዝ ጉዳይ ያነጋገረ ይገኛል። ከነገው ጨዋታ ውጪ መሆኑን አሰልጣኙ ተናግረዋል። ስለምን የሚለውን ትሰማላችሁ። ኪሊያን ምባፔ ስለ ሊዮኔል ሜሲ የተናገረው አዲስ ነገር አለ። የምትሰሙት ነገር ይኖራል። አሽራፍ ሀኪሚ አፍሪካ ዋንጫውን በማንሳታችን ደስ ብሎናል ሲል ተሰምቷል። እንዲሁም ማይክል አርቴታ የተናገረው ነገር አለ። ገብርኤል ሄሱስም ስለ አርሰናል የተናገረው ነገር አለ። ክለቦች ለምን አርሰናልን እንደሚጠሉት አላውቅም ሲል አስተያየቱን ሰጥቷል። እነኝና ሌሎች ዜናዎችን የምትሰሙት ነገር አለ። በጣሊያንም ስንሄድ እንግዲህ የጃኑሮ ጋቱሶን ከኃላፊነት መሰናበት ጉዳይ እነግራችኋለን። ጃንሉጂ ቡፎንም አዲስ ነገር አለ። ይህንንም የምትሰሙ ይሆናል። ቻናላችን ሰብስክራይብ፣ ቪዲዮአችን ላይክ በማድረግ ግን እንዳታበረታቱን ከወዲሁ በአክብሮት እንጋብዛለን። በቀጥታ ወደ ቼልሲ ቤት ስናመራ እንግዲህ የሰማያዊው አሰልጣኝ ሊያም ሮሲነር ተከታታይ ሽንፈት የገጠመው ቡድናቸው መሻሻል እንዳለበት አሳስበዋል። እንደ እግር ኳስ ቡድን መሻሻል አለብን፣ ይሄ ንግግር እኔን ጨምሮ እያንዳንዱን ሰው የሚመለከት ነው ሲል ሊያም ሮሲነር ተናግሯል። አክለው ቡድኑን ለማጠናከር ክረምት ላይ ምን እንደምናደርግ ጠንቅቀን እናውቃለን ሲል ተናግሯል። እንግዲህ ክረምት ላይ ወደ ዝውውር ገበያው እንደሚወጡ የሚያሳብቅበትን አስተያየት ሰጥቷል። ስለ ኤንዞ ፈርናንዴዝ የተናገረው ይህ አሰልጣኝ በዛ መንገድ መናገሩ ያበሳጫል። ጥሩ ተጫዋች ነው እና ግለሰብ ነው፣ ነገር ግን ማለፍ የሌለበትን መስመር አልፏል ሲል እንግዲህ ተናግሯል። ይህ ተጫዋች ሪያል ማድሪድ ይመቸኛል ሲል እና በቼልሲ ቤት የኤንዞ ማሬስካ መሰናበት ጥሩ እንዳልሆነ ሲናገር ተደምጦ ነበር። ይህንን አስመልክተው እንግዲህ ቼልሲዎች ከነገ ጨዋታ ይህንን ተጫዋች ውጪ ማድረጋቸው ተነግሯል። ስለዚህ የተናገሩት ይህ አሰልጣኝ ማለፍ የሌለበትን ቀይ መስመር አልፏል ሲሉ እንግዲህ ተናግረዋል። የቼልሲው አማካኝ ኤንዞ ፈርናንዴዝ ከቡድኑ ስብስብ መቀነሱን አሰልጣኙ በይፋ አስታውቀዋል። ኤንዞ ፈርናንዴዝ ከቡድኑ ስብስብ የተቀነሰው በቅርቡ በሰጠው አስተያየት ምክንያትና በዲሲፕሊን ውሳኔ መሆኑ ተገልጿል። ይህንንም ተከትሎ ኤንዞ ፈርናንዴዝ ከነገው ጨዋታ ውጪ መሆኑ ተነግሯል። እንግዲህ ቼልሲ ነገ ከማንቸስተር ሲቲ በኤፍኤ ይጫወታል። በሌላ በኩል አሰልጣኙ የማርክ ኩኩሬላ ጉዳይ የተለየ እንደሆነና ለጨዋታው ዝግጁ እንደሆነ ተናግረዋል። ከዚሁ ከቼልሲ ቤት ሳንወጣ እንግዲህ ከአሜሪካው ባለሀብት መምጣት ወዲህ በቼልሲ ነገሮች እየሰሩ አይደለም ሲል የፈረንሳይ ቀድሞ ተጫዋች ማኑኤል ፔቲት ተናግሯል። እንግዲህ አሜሪካዊ ባለሀብቶች ወደ ቼልሲ ከመጡ ወዲህ ነገሮች ብዙም እየሰሩ አይደለም ሲል ኢማኑኤል ፔቲት ይናገራል። ተጫዋቾቹ ሳይቀር ግራ ተጋብተዋል ያለው የቀድሞ ተጫዋቹ ከሽንፈት በኋላ ፊታቸው ላይ ይነበባል፣ በተለይ ቁልፍ ተጫዋቾች ላይ ሲል ተናግሯል። አክሎም ተጫዋቾቹ እዚህ ቢቆዩ ትክክል ነው፣ በአመቱ መጨረሻ ልልቀቅ፣ እዚህ ሰልችቶኛል እያሉ እያሰቡ ነው ሲል እንግዲህ የሚመስል ሀሳብ ይታይባቸዋል ሲል ኢማኑኤል ፔቲት ስለ ቼልሲ ተናግረዋል። እንግዲህ ቼልሲዎች ምንም እንኳን ረብጣ ዶላሮችን ለዝውውሩ ቢያፈሱም አሁንም ቡድናቸው ያን ያህል ጥሩ ውጤት እያስመዘገበ አይገኝም። ስለዚሁም ብዙ ትችት እየገጠማቸው ይገኛል። በቡድኑም ያለው መንፈስ ያን ያህል ደስ እንደማይል ተጫዋቾች በይፋ እየወጡ አስተያየታቸውን ሲሰጡና ክለብ ውስጥ ያለው አመራር ጥሩ እንዳልሆነ ሲናገሩ ቆይተዋል። ፈረንሳይ ተጫዋች ኪሊያን ምባፔ ከሊዮኔል ሜሲ ጋር በፒኤስጂ በነበረው ጊዜ በሚያደርጋቸው ነገሮች መደመሙን ተናግረዋል። እውነት ለመናገር ሜሲ ሰው አይደለም ያለው ኪሊያን ምባፔ እሱ እንደ ኔማር አይደለም፣ እሱም የተለየ ነው፣ ሁሉንም በትክክል ያደርጋል ሲል ተናግሯል። በፒኤስጂ ስላለው ታሪክ ወደኋላ ተመልሶ ያነሳው ኪሊያን ምባፔ እንደ ታሪክ ልንገራችሁ፣ ልምምድ ነበረን እኔና ኔማር ደግሞ ከጥሩዎች ውስጥ ነበርን ሲል ይናገራል። እኛም ከ10 ኳሶች ውስጥ 6 ወይም 7 እናስቆጥራለን ሲል ከሌሎቹ የተሻለን ነበርን ብሏል።
ነገር ግን ሜሲ በተመሳሳይ መንገድና ከተመሳሳይ ቦታ 9 ምቶችን 9ኙንም ያስቆጥራል ሲል ኪሊያን ምባፔ ለሊዮኔል ሜሲ ያለውን አድናቆት ተናግሯል። ስለ አርያው ተጫዋች ያነሳው ኪሊያን ምባፔ ዚዳን ነበር፣ አሁን ክርስቲያኖ ሮናልዶ ነው፣ ምክንያቱም የራሱ የሆነ ብዙ ነገሮች አሉት ሲል ኪሊያን ምባፔ ለክርስቲያኖ ሮናልዶም ያለውን አድናቆት አልሸሸገም። አክሎም ሮናልዶ ሁሉንም ነገር እንዴት ማድረግ እንዳለበት ያውቃል፣ ሁሉም ነገርን አሳክቷል ሲል ኪሊያን ምባፔ ለሊዮኔል ሜሲ እና ለክርስቲያኖ ሮናልዶ ያለውን አድናቆት ተናግሯል። ብራዚላዊ የፊት መስመር አጥቂ ጋብሪኤል ሄሱስ ብዙ ሰዎች በማይታወቅ ምክንያት አርሰናልን እንደሚጠሉት ይናገራል። እዚህ ከመጣው ጀምሮ ብዙ ሰዎች አርሰናልን እንደሚጠሉት ተሰምቶኛል ያለው ጋብሪኤል ሄሱስ እውነት ለመናገር ለምን እንደሆነ አላውቅም ሲል ይናገራል። አክሎም የቆመ ኳስ የሊጉ ዋንጫ የሚሰጠን ከሆነ ሰዎች ስለሚያወሩት ነገር ምንም ግድ አይሰጠንም ሲል ተናግሯል። በአጨዋወታችሁ ምክንያት ስለሚተቹ ሰዎች ምን ትላለህ ተብሎ የተጠየቀው ጋብሪኤል ሄሱስ እንስቅባቸዋለን ሲል እንግዲህ ምላሹን ሰጥቷል። ዘንድሮ አርሰናል ከቆመ ኳስ ነው ብዙ ጎል እያስቆጠረ ያለው እየተባለ ይተቻል። ይህንን አስመልክቶ እንግዲህ ጋብሪኤል ሄሱስ ምንም ግድ አይሰጠንም ሲል ተናግሯል። በተያያዘ ዜና በአርሰናል ቤት እንግዲህ የወርሃ መጋቢት ምርጥ አሰልጣኝ በሚል የአርሰናሉ አሰልጣኝ ማይክል አርቴታ ተመርጧል። እንግዲህ የእንግሊዝ ፕሪሚየር ላይ ከ25-26 የውድድር ዓመት የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ሲደረግ የአርሰናሉ ማይክል አርቴታ የወሩ ምርጥ አሰልጣኝ በመባል ተሸልሟል። አሰልጣኝ ማይክል አርቴታ አርሰናል እየመሩ በወሩ ያደረጓቸውን 3 ጨዋታዎችን ማሸነፍ ችለዋል። ማይክል አርቴታ የፕሪሚየር ሊግ የወሩ ምርጥ አሰልጣኝነት ሽልማትን ለ8ኛ ጊዜ ማሸነፍ ችለዋል። እንግዲህ አሰልጣኙ ስለ ቡድን ስብስባቸው ማስተያየት ሰጥተዋል። እንግዲህ በርካታ የአርሰናል ተጫዋቾች በጉዳት ምክንያት ከብሔራዊ ቡድናቸው እየለቀቁ ወደ ቡድኑ ተመልሰው ነበር። አሁን ላይ አሰልጣኝ ማይክል አርቴታ ተጫዋቾቹ ስላሉበት የጉዳት ሁኔታ ዙሪያ ማብራሪያ ሰጥተዋል። እንደ ማይክል አርቴታ ገለጻ ከሆነ ኑኒ ማዱኬ፣ ኤብሬቺዜ እና ፔይሮ ሂንካፔ ከነገው የሳውዛምፕተን ጨዋታ ውጭ መሆናቸውን አሳውቀዋል። በሌላ በኩል ማርቲን ኦዴጋርድ፣ ጁሪያን ቲምበር በነገው ጨዋታ ስብስብ ውስጥ እንደሚካተቱ አረጋግጠዋል። የኑኒ ማዱኬ ጉዳይ እንደፈራ ነው አይደለም፣ ከዛ በጣም የራቀ ነው፣ ለተወሰኑ ቀናት ብቻ ከሜዳ ይርቃል ሲል ማይክል አርቴታ ተናግሯል። አርቴታ አያይዞም ነገ የምናሰልፈው ግብ ጠባቂ እድሜው ከ32 ዓመት በታች የሆነ 2 ቋንቋ የሚናገርና ቀኝ እግር ተጫዋች ነው ሲሉ እንግዲህ ፍንጭ ሰጥተዋል። ነገ አርሰናል በኤፍኤ ካፕ ከሳውዛምፕተን ጨዋታ እንዳለው ይታወሳል። ስለዚህ ከጨዋታው በፊት በሰጡት አስተያየት እንግዲህ ይህንን ተናግረዋል። የጣሊያን ብሔራዊ ቡድን አሰልጣኝ ጃንሉጂ ጋቱሶ ከኃላፊነት መነሳታቸው በይፋ ተነግሯል። አሰልጣኙ ለዓለም ዋንጫ አለማለፋቸውን ተከትሎ በስምምነት ከብሔራዊ ቡድኑ ጋር ተለያይተዋል። በጣሊያን እግር ኳስ ውስጥ እንደሚኖር ቀደም ብለው ተዘግቦ በነበረው መሰረት የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ግራቬና፣ የብሔራዊ ቡድኑ አሰልጣኝ ጃንሉጂ ጋቱሶ፣ የብሔራዊ ቡድኑ መሪ ጃንሉጂ ቡፎን ከኃላፊነት መልቀቃቸው በይፋ ተነግሯል። እንግዲህ ጣሊያን ለዓለም ዋንጫው ሳትጠበቅ እንግዲህ መሰናበቷ ይታወሳል። በዚህም ምክንያት እንግዲህ የአሰልጣኙ እንዲሁም ደግሞ የቡድኑ መሪ መልቀቃቸው ይፋ ተደርገዋል። ሌላው ሊቨርፑል ትልቁ ተፎካካሪያችን ነው ሲል ፔፕ ጋርዲዮላ የሰጠው አስተያየት ነው። እንግዲህ ማንቸስተር ሲቲ አሰልጣኝ ፔፕ ጋርዲዮላ ቡድናቸው ሊቨርፑልን ለማሸነፍ በአርሰናል ጨዋታ ያሳየውን አቋም እንዲያሳይ ጠይቀዋል። እንግዲህ በአሰልጣኝነት ህይወቴ የኔ ትልቁ እና ጠንካራው ተቀናቃኝ ሊቨርፑል ነው ሲሉ ፔፕ ጋርዲዮላ ተናግረዋል። አክለውም በምናደርጋቸው ጨዋታዎች ሁሉ ጠንካራና አስደሳች ፈተናዎች ይዘው ይቀርባሉ ሲል ገልጿል። ስለ ነገው ጨዋታ ያነሱት ፔፕ ጋርዲዮላ ወደ ቀጣዩ ዙር ማለፍ ከፈለግን በአርሰናል ጨዋታ ያሳየውን አቋም ማሳየት አለብን ሲሉ እንግዲህ ፔፕ ጋርዲዮላ ተናግረዋል። እንግዲህ ማንቸስተር ሲቲዎች ከሊቨርፑል ጋር ከባድ ፈተና እንደሚገጥማቸው ተነግሯል። ታዲያ በሊቨርፑል ቤት የተሰማው አዲስ ዜና አለ። የሊቨርፑል ግብ ጠባቂ አሊሰን ቤከር እስከ ውድድር ዘመኑ መጨረሻ አካባቢ ከሜዳ እንደሚርቅ አሰልጣኝ አርኔ ስሎት አሳውቀዋል። ሞሐመድ ሰላህ እና ጀርሚ ፍሬምቦንግ ለነገው የማንቸስተር ሲቲ ጨዋታ
ዝግጁ መሆናቸውን ገልጸዋል። ጀርሚ ፍሪምፖንግ በተመለከተ ለምን ያህል ደቂቃ እንደሚጫወት መወሰን ይጠበቅብናል ሲሉ አርነ ስሎት ተናግረዋል። አይዛክ የጨዋታ ጊዜ ሊሰጠው ይችላል፣ ዛሬ አይተነው እንወስናለን ሲሉ አሌክሳንደር አይዛክ ከረጅም ጊዜ በኋላ ወደ ልምምድ ተመልሶ ሙሉ ፊትነሱ ላይ መገኘቱን እንግዲህ አሰልጣኙ የጠቆሙበትን አስተያየት ሰጥተዋል። እንግዲህ ቼልሲ ማንቸስተር ሲቲ ከሊቨርፑል የሚያደርጉት የኤፍኤ ካፕ ጨዋታ እንግዲህ በጣም ተጠባቂ እንደሆነ ይጠበቃል። እንግሊዛዊ ፊት መስመር አጥቂ ሃሪኬን ጉዳት ላይ መሆኑን የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ አሳውቀዋል። በዚህ ምክንያት ሃሪኬን የባየር ሙኒክ ነገ ከፍሬቡርግ ጋር የሚያደርገው ጨዋታ እንደሚያመልጠው በይፋ ታውቋል። ይሁን እንጂ ማክሰኞ ከሪያል ማድሪድ ለሚያደርጉት ጨዋታ ይደርሳል ብዬ አስባለሁ ሲል ቪንሰንት ኮምፓኒ ተናግሯል። ሃሪኬን በቁርጭምጭሚት ጉዳት ምክንያት ለእንግሊዝ ብሔራዊ ቡድን ተሰልፎ አለመጫወቱ ይታወሳል። እንግዲህ ሃሪኬን ነገም ለጨዋታ ዝግጁ እንደማይሆን አሰልጣኙ የጠቆሙበትን አስተያየት ሰጥተዋል። በአውሮፓ የሴቶች ሻምፒዮንስ ሊግ ሩብ ፍጻሜ መልስ ጨዋታ ባርሴሎና ሪያል ማድሪድን ግማሽ ደርዘን ጎል አስቆጥሮ 6-0 ማሸነፍ ችለዋል። የመጀመሪያ ዙር ጨዋታን ባርሴሎና 6-2 አሸንፎ ነበር። የባርሴሎና የደርሶ መልስ ጨዋታውን በድምር ውጤት 12-2 በማሸነፍ እንግዲህ ሩብ ፍጻሜ ደርሰዋል። የባርሴሎና ሴቶች ቡድን ለ8 ተከታታይ ጊዜ የሴቶች ቻምፒዮንስ ሊግን ግማሽ ፍጻሜ ደርሰዋል። በካምፕ ኑ በተደረገው ጨዋታ ከ60 ሺህ በላይ ደጋፊዎች ታድመዋል። እንግዲህ ባርሴሎና የሴቶች ቡድን ሪያል ማድሪድን አፈራርሶታል ማለት ይቀላል። የሞሮኮ የብሔራዊ ቡድን አምበል አሽራፍ ሀኪሚን በካፍ የተሰጠው የአፍሪካ ዋንጫ ድል በደስታ እንደሚቀበለው ገልጿል። የአፍሪካ ዋንጫውን በዚህ መንገድ ማሸነፍ ባይኖርብንም እንኳን በደስታ እንቀበለዋለን ሲል አሽራፍ ሀኪሚ ተናግሯል። በድሉ በጣም ደስተኞች ነን ያለው አሽራፍ ሀኪሚ ይህንን ጊዜ ለረጅም ጊዜ ስንጠብቀው ነበር ሲል አስተያየቱን ሰጥቷል። የአፍሪካ ዋንጫው ሴኔጋል ሜዳ ላይ አሸንፋ ወጥታ ነበር። ቢሆንም ካፍ ይግባኝ ሰሚ ኮሚቴ ውጤቱን ሽሮ ዋንጫውን በፎርፌ ለሞሮኮ መስጠቱ አይዘነጋም። ካፍ በአሁኑ ሰዓት የመጨረሻ ውሳኔውን በዓለም አቀፍ ስፖርት ገላጋይ ፍርድ ቤት ታስ እንዲሰጥበት ወጥቶ መተው ተነግሯል። እንግዲህ ስለዚህ አስተያየት የተናገረው አሽራፍ ሀኪሚ እንግዲህ ዋንጫውን በዚህ መልኩ ማሸነፍ ባይኖርብንም ነገር ግን ዋንጫውን ማሸነፋችን ደስ ብሎኛል ሲል አስተያየቱን ሰጥቷል። ቶተናሞች ሮበርት ዲዘርቢን አሰልጣኝ አድርገው መሾማቸው ይታወሳል። እንግዲህ የቶተናምን የተረከቡት አሰልጣኝ ሮበርት ዲዘርቢ ለግሪንውድ በሰጡት ድጋፍ ምክንያት በክለቡ ደጋፊዎች የተቃውሞ እንደቀረበባቸው ይታወሳል። አሰልጣኝ ሮበርት ዲዘርቢ ጉዳዩን በተመለከተ ለክለቡ ደጋፊዎች ምላሽ ሰጥተዋል። ሮበርት ዲዘርቢ በሰጡት አስተያየትም በጭራሽ ሴቶች ላይ የተፈጸመውን ጥቃት አሳንሼ ማየት አልነበረም ሲል ይናገራል። አክለውም በሕይወቴ ሁሉ ለተገፉትና ጥቃት ለደረሰባቸው ስሟገት ነበር፣ ድጋፍም አድርግ ያለው ብለዋል። በዚህ ጉዳት ጥቅሜን እንደማላስቀድም የቅርቤ ሰዎች ያውቃሉ። እኔም ሴት ልጅ አለኝ። ያስቀመጥኩት ሰው ካለ ይቅርታ ጠይቃለሁ ሲል እንግዲህ ሮቤርቶ ዲዘርቢ አስተያየቱን ሰጥተዋል። ሌላው እንግዲህ የብሩኖ ፈርናንዴዝ ጉዳይ ነው። ብሩኖ ፈርናንዴዝ የእንግሊዝ ፕሪሚየር ሊግ የ25/26 ውድድር ዘመን የወርሃ መጋቢት የወሩ ምርጥ ተጫዋች በመሆን ተመርጧል። እንግዲህ በዚህ መሰረት ፖርቹጋላዊ ማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የወሩ ምርጥ ተጫዋችን ለስድስተኛ ጊዜ ማሸነፍ ችሏል። ፈርናንዴዝ በማንቸስተር ዩናይትድ ብዙ ጊዜ የሊጉ ምርጥ ተጫዋች ሽልማትን ያሸነፈው ተጫዋች ሆኗል። እንግዲህ ክሪስቲያኖ ሮናልዶ ጋር ያለውን ሪከርድን ተጋርቷል። እንግዲህ ብዙ ጊዜ የወሩ ምርጥ ሽልማትን ያሸነፉ ተጫዋቾች ሃሪ ኬን፣ ሞሐመድ ሳላህ፣ ሰርጂዮ አጉዌሮ 77 ጊዜ ማሸነፍ በመቻል ቀዳሚዎች ናቸው። ክሪስቲያኖ ሮናልዶ፣ ስቴቨን ጀራርድ እና ብሩኖ ፈርናንዴዝ ደግሞ እንግዲህ 6 ጊዜ በማሸነፍ የሚከተሉት ሆነዋል። እንግዲህ ብሩኖ ፈርናንዴዝ ብዙ ሪከርዶችን እየሰባበረ ይገኛል በዚህ ዓመት። ምናልባትም የማንቸስተር ዩናይትድ የምንጊዜም የወሩ ምርጥ ሽልማትን ለማሸነፍ አሁን የሚቀረው እንግዲህ የሮናልዶን ሪከርድ መስበር ብቻ ነው። ሌላ እንግዲህ ሃሪ ኬን፣ ሞሐመድ ሳላህ
ሰርጂዮ አጉዌሮ ምናልባት ከዚህ በኋላ ከእንግሊዝ ፕሪሚየር ሊግ ሙሐመድ ሳላንም ጨምሮ ሊሰናበቱ ስለሆነ ምናልባት ብሩኖ ፈርናንዴዝ ይግሉ የሚያደርግበት እድልም እንዳለ ከወዲሁ የሚያሳይ ይመስላል። የሴሪያው የወሩ ምርጥ አሰልጣኝ ይፋ ሲደረግ እንግዲህ አሰልጣኙ ሴክ ፋብሪጋስ የወርሃ መጋቢት የጣሊያን ሴሪያ ምርጥ አሰልጣኝ በመባል መሸለም ችሏል። አሰልጣኝ ሴስክ ፋብሪጋስ እንግዲህ ኮሞን እየመሩ በወሩ ያደረጓቸው 3 የጣሊያን ሴሪያ ጨዋታዎችን ማሸነፍ ችለዋል። ኮሞ በሊጉ 57 ነጥቦችን በመሰብሰብ 4ኛ ደረጃ ላይ መቀመጥ ችሏል። እንግዲህ በጣሊያን ሴሪያ በጣም ድንቅ ስራን እየሰራ የሚገኘው ይህ አሰልጣኝ የወሩ ምርጥ በመባል እንግዲህ ሽልማቱን ወስዷል። ለማንኛውም እንግዲህ ይህ አሰልጣኝ ዘንድሮ በአውሮፓ መድረክ ኮሞን ይዞ የሚናይበት እድል ቀጣይ ዓመት የሚፈጠር ይመስላል። ለማንኛውም እንግዲህ ለወሩ ምርጥ አሰልጣኝ በመባል ሽልማቱን ወስዷል። ፊፋ የ26 የዓለም ዋንጫ የመጨረሻ ዙር ትኬት ሽያጭ መጀመሩን አስታውቋል። ይሁን እንጂ በዓለም ዋንጫ ትኬት ዋጋው ላይ የተደረጉ ከፍተኛ ጭማሪ ደጋፊዎችን ቅር አሰኝተዋል። የፍጻሜ ጨዋታ የመጀመሪያ ደረጃ ትኬት ዋጋ በአሁኑ ሰዓት $10,990 መድረሱ ተነግሯል። የትኬት ዋጋ መጨመሩ ላይ መጀመሪያ ላይ ተጠቅሶ ከነበረው $1,550 በ7 እጥፍ የበለጠ ሆኗል። እንግዲህ የደረጃ 2 ትኬት $7,380 እንዲሁም የደረጃ 3 $5,785 መድረሱ ሲገለጽ ከዋናው ዋጋ በ2 እጥፍ ከፍ እንዳለ እየተነገረ ይገኛል። እንግዲህ ሌላው እንግዲህ የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ስራቸውን መልቀቃቸው ጉዳይ ነው። እንግዲህ የጣሊያን እግር ኳስ ፌዴሬሽን ፕሬዝዳንት ግራቪና በፍቃዳቸው ከኃላፊነታቸው መልቀቃቸው ይፋ ተደርጓል። ፕሬዝዳንቱ የመሪነት ጊዜ የጣሊያን በ2 ዓለም ዋንጫ ውድድሮች መሳተፍ ሳትችል ቀርታለች። የጣሊያን ብሔራዊ ቡድን የውጤት ማጣት እየገጠመው በመሆኑ የኃላፊዎች ለውጥ እያደረገ ይገኛል። ብሔራዊ ቡድኑ በዓለም ዋንጫ አለመሳተፉን ተከትሎ የጣሊያን መንግስት ፕሬዝዳንቱን ለቀው እንዲሄዱ ማድረጉን ነው የተነገረው። እግር ኳስ ፌዴሬሽኑ በቀጣይ ሰኔ ወር አዲስ ፕሬዝዳንት ለመምረጥ ድምፅ ይሰጣል ተብሎ እንደሚጠበቅ ተነግሯል። በተያያዘ ዜና ታሪካዊ ግብ ጠባቂው ጂያንሉጂ ቡፎን በጣሊያን ብሔራዊ ቡድን የነበረውን ኃላፊነት በፍቃዱ መልቀቁን አሳውቋል። ጂያንሉጂ ቡፎን እንግዲህ ባለፉት 2 ዓመታት ውስጥ የጣሊያን ብሔራዊ ቡድን መሪ በመሆን አገልግሏል። ዓላማው ጣሊያንን ወደ ዓለም ዋንጫ መመለስ ነበር፣ ማድረግ አልቻለም። ስለዚህ ቡፎን የስንብት መልእክቱን አስተላልፏል። የጣሊያን ብሔራዊ ቡድን አሰልጣኝ ጃንሉጂ ጋቱሶም በተመሳሳይ ከኃላፊነት እንግዲህ መልቀቃቸው በይፋ ይታወቃል። እንግዲህ ጣሊያኖች እንግዲህ በአዲስ መስራት አለብን ሲሉ አስተያየት መስጠታቸው ተነግሯል። በተያያዘ ዜና እንግዲህ ጣሊያን የ2031 የአውሮፓ ዋንጫ ውድድር እንዳታዘጋጅ በአውሮፓ እግር ኳስ ማህበር መመረጧ ይታወቃል። ይሁን እንጂ የዩኤፋ ፕሬዝዳንት አሌክሳንደር ሰፈሪን የውድድር አዘጋጅነት ከጣሊያን ሊነጠቅ እንደሚችል አስጠንቅቀዋል። መሰረተ ልማቶች ዝግጁ እንደሚሆኑ ተስፋ አደርጋለሁ ያሉት ፕሬዝዳንቱ ካልሆነ ግን ውድድሩ በጣሊያን አይደረግም ሲሉ ተናግረዋል። ስለ ጣሊያን እግር ኳስ ውድቀት ያነሱት አሌክሳንደር ሰፈሪን ዋናው የእግር ኳሱ ችግር በእግር ኳስ ፖለቲካና ባህላዊ ፖለቲካ መካከል ያለው ግንኙነት ነው ሲሉ ገልጸዋል። ሁሉም ሰው ለሕጉ ቢገዛ ጣሊያን በፍጥነት የዓለምና የአውሮፓ ቻምፒዮን ትሆናለች ሲሉ እንግዲህ አስተያየታቸውን ሰጥተዋል። በመጨረሻም እንግዲህ የአርሰናል አሰልጣኝ ማይክል አርቴታም እመኑኝ ዘንድሮ ዋንጫውን እንደምናነሳ እርግጠኛ ነኝ እያለ ይናገራል። እንግዲህ አርሰናል አሰልጣኝ ማይክል አርቴታም በዚህ ውድድር ዓመት ዓላማችንን እናሳካለን ሲል ለደጋፊው ቃል ገብቷል። ለደጋፊው መልእክት ያስተላለፈው ማይክል አርቴታ ደጋፊው ብሩህ ተስፋ እንዲኖረው ጥሩ እንዲያስቡና ቡድኑን በጋለ ስሜት እንዲደግፉት ጥሪ አስተላልፈዋል። አክለውም በዚህ ዓመት ዓላማችንን እንደምናሳካ እርግጠኛ መሆንን ያስፈልጋል፣ ይህንን ላረጋግጥላችሁ ፈልጋለሁ ሲሉ ቃል ገብተዋል። የቆመ ኳስ ለቡድኑ ወሳኝ ነገር ነው። በቆመ ኳስ አጫወት ብዙ ልምምድ አድርገናል ሲል ማይክል አርቴታ ጨምሮ ተናግሯል። በአሁኑ ሰዓት የቆመ ኳስ ጨዋታዎችን ለማሸነፍ በጣም አስፈላጊው ነገር ነው ያሉት አርቴታ አሁን ላይ 33% ጎሎች እየተቆጠሩት በሱ ነው ሲል ይናገራል። እያንዳንዱ ዋንጫ መፎካከር የምትፈልጉ ከሆነ የቆመ ኳስ ላይ ምርጥ ወይም ማስተር መሆን አለበት ሲል ማይክል አርቴታ ጨምሮ ተናግሯል። እንግዲህ አርሰናል
በቆመ ኳስ ነው እያሸነፈ ያለው እየተባለ ሲተች ነበር። ይህንን ትችት ውድቅ ያደረገበትን አስተያየትና ደጋፊዎች የበለጠ ተስፋ እንዲያደርጉበት ያደረገን አስተያየት ሰጥቷል። እንግዲህ አርሰናል ደጋፊዎች ዘንድሮ መኑኝ ዋንጫውን እናነሳለን፣ አላማችንን እናሳካለን። እንግዲህ አላማቸው ፕሪሚየር ሊጉን ከ22 ዓመት በኋላ ማንሳት እንደሆነ ይታወሳል። በአውሮፓ ቻምፒዮንስ ሊጉም ጥሩ ግስጋሴ ላይ ናቸው። በኤፍኤ ካፑም አሉበት። 4 ዋንጫ የማንሳት ህልማቸው ቢደናቀፍም 3 ዋንጫዎችን እንደሚያነሱ ህልም እንዳላቸው እየተነገረ ይገኛል። እንግዲህ በአመቱ መጨረሻ አርሰናል ስንት ዋንጫ ይዞ ያጠናቀቃል የሚለው በጉጉት ቢጠበቅም ማይክል አርቴታ ግን መኑኝ ዋንጫ እናነሳለን እያለ ይናገራል። ውድ ቻናላችን ተከታታዮች ለዕለቱ ያዝንላችሁ የአርብ ምሽት ዜናዎች ይህን ይመስላሉ። ነገ የቡድን ስብስቡ ዜናዎች እንዲሁም የጨዋታ ሰዓቶችን ይዘን እስከምንገናኝ ባላችሁበት ሰላም ሁኑ። ቻናሉን ሰብስክራይብ፣ ላይክ በማድረግ እንድታበረታቱን በታላቅ አክብሮት እጠይቃለሁ። መልካም ምሽት።